ሰላም ተማሪዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በዩኒት 3 ማይክሮ ኢኮኖሚክስ ቱ ጌም ቲዮሪን ይዤላችሁ መጥቻለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ጀምሩና አበረታቱኝ እና እስከመጨረሻው ድረስ አብራችሁኝ በመቆየት እንድትጠቀሙ እላለሁ ማለት ነው። እንግዲህ ጌም ቲዮሪ ላይ ዩኒት 3 ያሉት ጌም ቲዮሪዎች ስለምን ያወራሉ የሚለውን ለማወቅ ዴፊኒሽን ኦፍ ተርምስ ወይም ደግሞ ዋና ተርሞች ማወቅ የሚገባን ተርሞች አሉ። እነሱም ያው ተርም ዶሚናንት ስትራቴጂ ኦፍ ጌም ምንድነው? ዶሚናንት ስትራቴጂ በጌም ውስጥ ምንድነው የሚለውን ማወቅ ይገባናል። ከዛ ሲቀጥል ደግሞ ናሽ ኢኩሊብሪየም ምንድነው የሚለውን ለይተን ማወቅ ይገባናል። ሚክስድ ስትራቴጂ ጌም ምንድነው የሚለውን የምናይበት ይሆናል። እንዲሁም ደግሞ ሪፒትድ ጌም ምንድናቸው፣ ሲኩዌንሻል ጌምስ ምንድነው፣ እያንዳንዳቸው ያለውን ልዩነት የምናይበት ይሆናል ማለት ነው። ይህን ቻፕተር ከተማርን በኋላ ይህን ቻፕተር የመማራችን ዋና ዓላማ እነኚህን ነገሮች ለመለየት ነው ማለት ነው። አንደኛ explain the role of strategies and payoffs in a game። የስትራቴጂዎች ጥቅም በጌም ላይ ምንድነው፣ እንዲሁም ደግሞ አውትካማቸው ፔኦፋቸው ምንድነው። ሁለተኛ identify dominant and dominated strategy in a game። አንድ ጌም ውስጥ ዶሚናንት ስትራቴጂ ማንኛው ነው፣ እንዲሁም ደግሞ ዶሚኔትድ የተደረገው ስትራቴጂ ማንኛው ነው የሚለውን የምንለይበት ይሆናል። ሌላው explain the difference between a pure strategy and a mixed strategy። በሁለቱ መካከል ያለው ልዩነት explain ማድረግ ይጠበቅብናል ማለት ነው። ሌላኛው describe a Nash equilibrium ማለት ነው፣ እንዴት ነው የሚሰራው። solve for the Nash equilibrium in one shot game and repeated game። አንዴ ብቻ ተጫውቶ በሚያበቃ ጌም እና እንዲሁም ደግሞ ተደጋጋሚ በሆነ ጌም ላይ ናሽ ኢኩሊብሪየም እንዴት ሶልቭ ይደረጋል የሚለውን እናያለን። solve for the Nash equilibrium in simultaneous move game and sequential game። እንዲሁም ደግሞ ሁለቱ ቡድኖች simultaneously ወይም ደግሞ ሳይነጋገሩ በአንድ ጊዜ at the same time decision በሚወስኑበት ጊዜና እንዲሁም ደግሞ አንዱ ቀድሞ ወስኖ ከዚያ ያኛውን አይቶ ሁለተኛው የሚወስንበት ጌም ላይ ምን አይነት ናሽ ኢኩሊብሪየምን እናገኛለን የሚለውን እናያለን። በመጨረሻ explain why some kind of games can lead players to cooperate while other kind do not ይላል ማለት ነው። ለምንድነው አንዳንድ ጌሞች ፕሌየሮችን ምን እንዲሆኑ ኮኦፕሬት እንዲያደርጉ የሚጋብዛቸው ወይም ደግሞ አንዳንዱ ደግሞ ኮኦፕሬት እንዳያደርጉ የሚያደርጉ ጌሞች አሉና ለምንድነው ያ የሚፈጠረው የሚለውን እናያለን ማለት ነው። ሌላው እንደ ኢንትሮዳክሽን እንዲሆነን ቤስት ኮትስ ኦን ጌም ቲዮሪ ማለት ቤስት ስፒች ማለት እንችላለን። ንግግሮች አሉ፣ ጥሩ ንግግሮች የምንላቸው ጌም ቲዮሪ ላይ የምናገኛቸው ማለት ነው። ለምሳሌ if you want to peace prepare for war የሚል ንግግር አለ እና ሰላምን ከፈለክ ለጦርነቱ መዘጋጀት አለብህ ነው የሚለው እና ጦርነት ሳይኖር ሰላም የለም ብሎ የሚያስቡ አሉ። እንደዚህ አይነት ንግግሮች አሉ። the belief that peace is desirable is rarely enough to achieve it but peace ምንም እንኳን desirable ቢሆን የምንፈልገው ነገር ቢሆን ነገር ግን እሱን የምናሳካበት እንትናችን ሬር ነው፣ በጣም ትንሽ ነው፣ ፒስ እንዳው ሊሳካ አይችልም የሚል አለ። ሌላው ጌም ቲዮሪ is about what happen when people or genes, nations, companies try to smart out each other። ጌም ቲዮሪ የሚፈጠረው መቼ ነው የሚፈጠረው ይላል። ጂኖች ወይም ደግሞ ኔሽኖች፣ ሀገሮች፣ ካምፓኒዎች እንዲሁም ደግሞ ኮምፒውተሮች ተወዳዳሪ የሆኑ ነገሮች try to smart out each other አንዱ ካንዱ ስማርት ለመሆን በሚሞክርበት ጊዜ ነው ጌም ቲዮሪ የሚፈጠረው ይለናል። እና the essence of game theory is that a player's optimal choice depend on what he expects the other players to do። ምንድነው ኢሴንሱ የጌም ቲዮሪ ኢሴንስ ወይም ደግሞ ጽንሰ ሐሳቡ ምንድነው? የፕሌየሩ ኦፕቲማል ቾይስ የሚወሰነው ወይም ደግሞ ዲፔንድ የሚሆነው እሱ ራሱ ኤክስፔክት በሚያደርገው ነው። ስለምንድነው ኤክስፔክት የሚያደርገው? ስለሌሎች ተጫዋቾች ወይም ደግሞ ስለሌሎች ፕሌየሮች ወይም ደግሞ ስለሌሎች ኮምፒውተሮች ወደ ቢዝነስ እናመጣው ስለ ኮምፒውተሮች ኤክስፔክት በመታደርገው ነው ዲፔንድ የሚሆነው ያንተ ኦፕቲማል ቾይስ ነው የሚለው ማለት ነው። በት ቢዝነስ ላይ ግን የቢዝነስ ጦርነት ላይ ግን the key is not just to predict what your opponent will do። ምንድነው ኦፖነንቴ ምን ይሰራል ብለ ፕሪዲክት ማድረግ ብቻ አይደለም but to shape what they will do
እነሱ የሚሰሩትን አንተ ሼፕ ታደርጋቸዋለህ ማለት ነው። ያ ማለት የተለያዩ ኮሚትመንቶች ስትራቴጂዎችን በማቅረብ አንተ በምትፈልገው ስትራቴጂ እንዲንቀሳቀሱ ልታደርጋቸው ትችላለህ ማለት ነው። ሶ በቢዝነስ ላይ ብቻውን የኦፖነንቴ ምን ይሰራል ብሎ ማቀድ ብቻ ሳይሆን ፕሪዲክት ማድረግ ብቻ ሳይሆን ወደ አንተ ስትራቴጂ እንዲመጡልህና ሞር ተጠቃሚ እንድትሆን ሲታፕ ማመቻቸትን ይጨምራል ማለት ነው። ሶ the ability to commit to a strategy can sometimes be more important than the strategy itself. So ከጌሙ ስትራቴጂ በራሱ ጌሙ ስትራቴጂ ከሚያመጣው ጥቅም በተጨማሪ the ability to commit the strategy አንተ የፈለከውን ስትራቴጂ እነሱ ላይ የምትችል ከሆነ መጫን የምትችል ከሆነ የበለጠ ጥቅም ልታገኝ ትችላለህ ነው የሚለው። So if you are playing a game and do not know who the user is, it is probably you. ምናልባት ፕሌይ ጌም የምትጫወት ከሆነ ማንኛው ሱሰር እንደሆነ አታውቅም። ምናልባት አንተ ራስህ ልትሆን ትችላለህ ሱሰሩ ይላል ማለት ነው። ሶ ይሄን ይመስላል። ቀጣይ ክላሲካል የሆኑ ሰዎች አሉ በጌም ቲዮሪ ላይ ያጠኑ ሰዎች ማለት ነው። የመጀመሪያው ፋውንዲንግ ፋዘር ኦፍ ጌም ቲዮሪ ተብሎ የሚጠራው ጆን ቮን ኑዋምን ነው። ሶ ይሄ ፋውንዲንግ ፋዘር ኦፍ ቲዮሪ ነው። ሌሎችም ያገዙ ሰዎች አሉ። ሮበርት አማን ሪፒትድ ጌም እና ኮሪሌትድ ጌምን የፈለሰፈ ነው። ቶማስ ቺሊንግ ሼር ኖብል ኢን 2005 ላይ ኖብሉን ወይም ሽልማቱን የተጋራ ሰው ነው። ኦስካር ሞርገንስተርን ኮፋውንደር ኦፍ ጌም ቲዮሪ ነው። የጌም ቲዮሪን አንዱ አጋር ነው ማለት ነው። ሲፈለሰፍ ወይም ደግሞ ሲመሰረት የነበረ አጋር ነው። ሌላው ሎያርድ ሻፕሊ ወን ዘ ኖቤል ፕራይዝ 2012 ላይ ሽልማት ያሸነፈ ሰው ነው በዚሁ በጌም ላይ ማለት ነው። ሆሮልድ ኳን የሚላለ the formulation of extensive form of a game ጌሙን በጣም አስፋፍቶ የመሰረተው በ1953 ይህ ሰውዬ ነው ማለት ነው። ሌላው ናሽ ነው። እንዲሁም ይሄ ስለ ጆን ናሽ ዩኒቱ እሱ ላይ ነው ማለት ነው አብዛኛውን የሚያጠነጥነው። ሶ ናሽ የራሱ የሆነ ኢኩሊብረም አለው ስለሱ እናወራለን። for their pioneering analysis of equilibria in the theory of non cooperative ጌሞች ላይ ኢኩሊብረምን አናላይዝ ያደረገ የመጀመሪያው ሰው ነው ማለት ነው ናሽ። ሶ ሌሎችም እንደዚሁ አሉ ማየት ትችላላችሁ። ኤሚል ቦር የሚባል አለ ሚክስድ ስትራቴጂ ጌምን የፈለሰፈ ነው ማለት ነው። ሶ ወደ ዋናው ወደ ዩኒቱ ጽንሰ ሐሳብ ስንመጣ እንግዲህ እንደ ኢንትሮዳክሽን ስናየው ጌም ቲዮሪ is the study of interacting decision makers ይላል ማለት ነው። ስለዚህ ጌም ቲዮሪ ስለምንድን ነው የሚያጠናው ካልን it is studies about interacting decision makers ስለ ዲሲሽን ሜከሮች አሉ ሁለትና ከዛ በላይ የሆኑ ሊሆን ይችላሉ። ሶ እነሱ በሚያደርጉት መስተጋብር ጥሩ ሊሆን ይችላል መጥፎ ሊሆን ይችላል። መስተጋብራቸው ኮኦፕሬት የሆነ ሊሆን ይችላል ኮኦፕሬት ያልሆነ ሊሆን ይችላል። ሶ ብቻ በእነሱ ውስጥ ያለው ኢንተራክሽንን የሚያጠናልን ነው ጌም ቲዮሪ ማለት ነው። ሶ ጌም is any situation in which players or participants make decision by taking into account each other's action and responses። ስለዚህ ጌም ማንኛውም ሲቹዌሽን ሲካሄድ ፕሌየሮች ሲጫወቱ ወይም ደግሞ ተሳታፊዎቹ ጌም ላይ ሲሳተፉ ውሳኔያቸውን የሚወስኑት ምን በማድረግ ነው? taking account of each other actions and responses ማለት ነው። ሶ የሌሎችን አክሽን ወይም ደግሞ ሪስፖንስ ከግምት ውስጥ በማስገባት ነው እኔ ይሄን ባረግ ሌሎች ምን ሊያደርጉ ይችላሉ የሚለውን ማለት ነው። ሶ the outcome of game depend on the decisions of each player። ስለዚህ እያንዳንዱ ፕሌየር የሚወስነው ውሳኔ ለውጤታችን ምንድነው ማለት ነው አስተዋጽኦ ወይም ደግሞ ኢምፓክት አለው ማለት ነው። ሶ game theory is the branch of microeconomics concerned with the analysis of optimal decision making in competitive situations። ስለዚህ ጌም ቲዮሪ የማይክሮ ኢኮኖሚክ አንዱ ኮንሰርን የሚያደርግበት ብራንች ነው ይለናል። ሶ አናላይዝ የሚያደርገው ኦፕቲማል ዲሲሽን ሜኪንግን ነው። በቃ የተሻለ ውሳኔን መወሰን ነው። ለሁለቱም ወይም ደግሞ ለአንዱ ብቻ የተሻለ ጥቅም ያለው ውሳኔ መወሰን በምን ውስጥ በኮምፒቲቲቭ ሲቹዌሽን ውስጥ ሆነን ማለት ነው። in which the actions of each decision make has significant impact on the fortunes of the rival decision making ማለት ነው። ስለዚህ የአንዱ አክሽን ሌላኛው ተፎካካሪ እድል ላይ የራሱ የሆነ ኢምፓክት አለው ማለት ነው። ሶ ይሄ ነው ጌም ቲዮሪ ማለት ነው። it is studies of how agents behave in strategic situation። ስለዚህ ምን እንነግረናል ወይም ደግሞ ምን ያጠናልናል? ኤጀንቶች ወይም ደግሞ ፊርሞች ማለት እንችላለን። ሶ ብቻ ጌሙ ላይ የሚሳተፉት ኤጀንቶች
እንዴት ነው ስትራቴጂክ የሆነ ሲቹዌሽንን የሚጠቀሙት የሚለውን ያጠናልናል። ራሱ ስትራቴጂክ ሲቹዌሽን ማለት ምን ማለት ነው? Strategic situation is a situation in which each players when deciding what action to take ምን መወሰን እንዳለባቸው ምን አይነት ተግባር ማድረግ እንዳለባቸው ሲወስኑ must consider how other may respond to that action. So እኔ ይሄንን በወስን ብለው ቢያስቡ ለኔ ውሳኔ ሌሎች ኮምፒውተሮች ወይም ደግሞ ሌሎች ሰዎች ምን ሊሰጡኝ ይችላሉ ምን ምላሽ ሊሰጡ ይችላሉ ብለን ማሰብ it is a strategic situation መሆን ማለት ነው። so game theory was developed in 1920ዎቹ ነው develop የሆነው ይላል። it helps us to show how an oligopolistic firm can make strategic decision to gain competitive advantage over its rival or how it can minimize the potential harm from a strategic move by a rival. ስለዚህ ይሄ ለምን ጠቅሟል ይላል። ለኦሊጎፖሊስቲክ ፊርሞች እንዴት ነው ስትራቴጂክ ዲሲዥኖችን ተጠቅመው በኮምፒውተራቸው ላይ የተሻለ ጥቅም ማግኘት የሚችሉት ወይም ደግሞ ኮምፒውተሮቹ የሆነ ውሳኔ ስትራቴጂክ ውሳኔ ሲወስኑ እነሱም ስትራቴጂክ ውሳኔ ተጠቅመው እንዴት ነው እነሱ ላይ ሊደርስ የሚችለውን ጉዳት ሚኒማይዝ ማድረግ የሚችሉት የሚለውን ያጠናልናል ወይም ደግሞ ለማጥናት ለማየት ይረዳናል ይላል ማለት ነው። ሶ ጌም እንግዲህ የተለያዩ ተርሚኖሎጂዎች አሉት ታይፖችም አሉት በተለያየ ዘርፍ ማለት ነው። ስለዚህ ለምሳሌ ዜሮ ሰም ጌም የሚባል አለ ነን ዜሮ ሰም ጌም አለ አውትካማቸውን በማየት የምናመጣው ዲቪዚብል ማለት ነው። ሶ ዜሮ ሰም ጌም የምንለው ምን ማለት ነው? ሁለቱ ተቃራኒ የሆኑ ነገሮች ሲሆኑ ነው አይደለ ሲደመሩ ዜሮ የሚሆኑት። ስለዚህ አንዱ ማግኘት አንዱ ማጣት ማለት ነው። overall return of the game is 0 win lose game ማለት ነው። ስለዚህ ዊን ለምሳሌ በ6 ቢያሸንፍ ሉዝም በ-6 ይቀጣል ማለት ነው። ስለዚህ ስንደምራቸው 0 ይሆናሉ። that's why it is called zero sum game ማለት ነው። the gain of one player equal to the lose of the other player ማለት ነው። ስለዚህ ያንዱ ፕሌየር የሚያገኘው ለሌላው ፕሌየር ከሚያጣው ጋር እኩል ነው ያለን ነው። ነን ዜሮ ሰም ጌም የምንለው ደግሞ overall return of the game is different from zero ከዜሮ የተለየ both player gain ሁለቱም ጌን ሊሆኑ ይችላሉ። that is win win game ማለት ነው። so this is called ነን ዜሮ ጌም ነን ዜሮ ሰም ጌም ይባላል ማለት ነው። ሌላው ኮኦፐሬቲቭ ጌም ከፊርሞቹ ኮኦፐሬት ከማረግ አንፃር ደግሞ ኮኦፐሬቲቭ ጌም አለ ነን ኮኦፐሬቲቭ ጌም አለ። ኮኦፐሬቲቭ ጌም ማለት በፕሌየሮቹ መካከል ምክክር ኖሮ የተሻለ ለሁለቱም የተሻለ ነገር መወሰን ሲችሉ ነው። ነን ኮኦፐሬቲቭ ጌም ደግሞ ነን ኮኦፐሬቲቭ አመንግ ፕሌየር ማለት ምንም አይነት ውሳኔ ምንም አይነት ግንኙነት የለም በሰዎቹ መካከል። ስለዚህ ምክክር የለም ሁሉም ደስ ያለውን ይወስናል ማለት ነው። ዛትስ ይሄንን ነው የሚያሳየን። ሶ ጌም ታይፕ ኤንድ ተርሚኖሎጂ ቀጥሏል። ዋን ሹት ጌም እና ሪፒትድ ጌም ተብሎም ሊከፈል ይችላል። ዋን ሹት ጌም ማለት አንድ ጊዜ ብቻ የሚከናወን ማለት ነው takes place only one። repeated game ማለት ደግሞ game that is to be played repeatedly by the agents በተደጋጋሚ በኤጀንቶች የሚደጋገም ጌም ከአንድ በላይ የሚከናወን ማለት ነው። ሌላው simultaneous game እና sequential game ብለን ልንከፍለው እንችላለን። simultaneous game ማለት game played at the same time ምኖቹ ፕሌየሮቹ ምንም ነገር ቀደም ተከተል ሳይኖረው at the same time ሁለቱም ወይም ደግሞ ከዚያ በላይ የሆኑ ፊርሞችም ከሆኑ ሁሉም በተመሳሳይ ሰዓት ውሳኔ ይወስናሉ ማለት ነው። ስለዚህ አንዱ ሊያጣ አንዱ ሊያገኝ ወይም ደግሞ ሁሉም ሊያጣ ሊያገኝም ይችላል ማለት ነው። sequential game የምንለው ግን agents make decision in sequence which means the one comes first ማለት ነው። አንዱ ቀድሞ ዲሲሽን ይወስናል one after the other አንዱ ካንዱ በኋላ ይወስናል ማለት ነው። ስለዚህ በዚህ ከሆነ sequential game ነው። እሱን ወደፊት በኤግዛምፕልም እንዲሁም ደግሞ ዲቴይል የምናያቸው ስለሚሆን ነው ፈጠን ያልኩት። ሌላው ኤሌመንት ኦፍ ኤ ጌም የጌም ኤሌመንቶች ምን ናቸው? ስለዚህ ዋና 3 ኤሌመንቶች አሉት ጌም ላይ ማለት ነው። የመጀመሪያው ፕሌየርስ ሲሆን ከዚያ ፔይ ኦፍ አለ ከዚያ ስትራቴጂ አለ። ሶ ፕሌየር ማለት ነው ተጫዋቾች ናቸው። ፔይ ኦፍ it is consequence of the game ነው። ስትራቴጂ it is a situation ነው ማለት ነው። ሲቹዌሽን የሚጠቀሙ ሲቹዌሽን ነው። ሶ አንድ ባንድ ሲናያቸው ምን እንደሚል ማለት ነው። አንደኛ ፕሌየር ይላል ዲሲዥን ሜኪንግ ዩኒት ናቸው which means
these players may be individual ሊሆን ይችላሉ ፊርም ሊሆን ይችላሉ in oligopoly market entire nation ሊሆን ይችላል ለምሳሌ ጦርነት ላይ ሚሊታሪ ኮንፍሊክት ላይ ሀገሮች ናቸው ስትራቴጂካሊ እንትን ውስጥ የሚገቡት ኮምፒቲሽን ውስጥ የሚገቡት ማለት ነው ሌላው ኦርጋናይዜሽኖች ሊሆኑ ይችላሉ players are assumed rational ሌላው ፕሌየሮች ምን ነው ብለን የምናስባቸው rational ናቸው ብለን እናስባቸዋለን ማለት ነው rational each player choose the course of action that yields the most favorable outcomes ስለዚህ rational የሚያስብላቸው ምንድነው እያንዳንዱ ፕሌየር የሚመርጠው ለሱ የተሻለ favorable outcome ያለው ነው የሚመርጠው ማለት ነው so player assume that their competitors are just rational ኮምፒቲተርም ምን ብለው ያስባሉ rational ናቸው ስለዚህ as smart as they are ማለት ነው እኛ ስማርት እንደሆነ ነው እነሱም ስማርት ናቸው ብለው የማሰብ ስትራቴጂ አላቸው ማለት ነው ሌላው players do not intend to harm other players but benefit themselves ስለዚህ ሌሎችን ለመጉዳት አያስቡም ነገር ግን ምን ያደርጋሉ ራሳቸውን ለመጥቀም ያስባሉ ማለት ነው ስለዚህ ሌሎችን አይጎዱም ራሳቸውን ግን ለመጥቀም አትሊስት ራሳቸውን ለመጥቀም ያስባሉ ማለት ነው ስለዚህ ባጭሩ ፕሌየርስ ማለት ከሶስቱ ቤዚክ ኤሌመንት ኦፍ ዘ ጌም ውስጥ የሚገኝ ሲሆን it is agent ማለት እንደሆነ ትይዛላችሁ ከዚያ ራሽናል እንደሆኑ ራሽናል ቲንከር እንደሆኑ እናስባለን ማለት ነው ወይም ደግሞ እንይዛለን ሶ ይሄን ከያዛችሁ ወደ ሁለተኛው ዘ ስትራቴጂ ምንድነው የሚለውን ቅድምም ነግሬያችኋለሁ አሁንም እንድገመው it is the course of action a player will take under each contingency or event in playing of the game. A strategy can be increasing, decreasing, advertise, not advertise, war, not war, cheat, cooperate. ሊሆን ይችላል ማለት ነው ስለዚህ ምንድነው actions of a player የሚወስንልን ነው ማለት ነው ስትራቴጂ ማለት ስለዚህ ይሄ ከሆነ ስትራቴጂ ታይፕ ኦፍ ስትራቴጂዎችን ከዚህ በታይ ለማየት እንሞክራለን ማለት ነው ሶ ዶሚናንት ስትራቴጂ አለ ወደ አራት ምናምን የሚደርሱ ታይፕ ኦፍ ስትራቴጂ አሉ ኦፕቲማል ስትራቴጂ አለ ፒውር ስትራቴጂ አለ ሚክስድ ስትራቴጂ አለ ስለዚህ ዶሚናንት ስትራቴጂ ምንለው it is a strategy that leads to optimal returns for a firm regardless of እቺኛዋን ያዙልኝ regardless of the strategy to be followed by the rival firms ስለዚህ ዶሚናንት ስትራቴጂ ማለት ምን ማለት ነው እኔና የሆነ ሰው ብንኖር ለኔ በቃ የተሻለ ወይም ነው የተሻለ ጥቅም ወይም ደግሞ ኦፕቲማል ሪተርን ሊሰጠኝ የሚችል ወይም ደግሞ ወደ ኦፕቲማል ሪተርን ሊመራኝ የሚችል ምርጫ ነው ማለት ነው ዶሚናንት ስትራቴጂ ማለት ነገር ግን እኔ ወደ ኦፕቲማል ወይም ደግሞ ወደ ጥሩ የተሻለ ጥቅም ሲሄድ regardless of my competitor ነው ማለት ነው ስለዚህ የኔ ተወዳዳሪ ምን ይወስን አያገባኝም ማለት ነው ስለዚህ ራሱ ምንም ወሰነ ምን እኔን ብቻ ወደ ኦፕቲማል ሪተርን የሚወስደኝ ከሆነ it is dominant strategy for me so optimal strategy ማለት ደግሞ a strategy that leads to optimal ወይም ደግሞ best result for the players ማለት ለተጫዋቾቹ best result የሚወስድ ከሆነ optimal strategy regardless ሊሆን ይችላል with regarding ሊሆን ይችላል የሌሎችን ከግምት ውስጥ በማስገባት ሊሆን ይችላል ከግምት ውስጥ ሳናስገባም ሊሆን ይችላል ስለዚህ optimal ማለት ብቻ እኔንም ሆነ ኮምፒቲተርንም በጋራም ሆነ ወደ ተሻለ benefit ሊወስደኝ የሚችል ነው ማለት ነው ፒውር ስትራቴጂ the same strategy throughout the game ነው ይሄንን ወደፊት በዝርዝር ስላሉ እዛ ላይ እናያቸዋለን ይሄ ግን the same strategy throughout the game ጌሙን ሙሉን ተመሳሳይ ስትራቴጂ ያለው ማለት ነው ፒውር ስትራቴጂ ሚክስድ ስትራቴጂ ደግሞ mixing different strategies in the game ማለት ነው combining or mixing የተለያዩ ስትራቴጂዎችን በጌም ውስጥ ኮምባይን አድርገን ስንንቀሳቀስ that is called mixed strategic ይባላል ማለት ነው ሶ በዚህ መልኩ ስትራቴጂክን ከገለጽን ቀጣይ ወዴት ነው የምንሄደው ወደ payoffs ማለት ነው payoff ምንድነው የሚለው እናያለን ማለት ነው payoff is the final return or outcome or the consequence of each players or each combinations of strategy played by the two players ስለዚህ በሁለት ፕሌየሮች የሚጫወቱ ጨዋታ አለ ሶ እነሱን ኮምባይን አድርጎ በሁለቱ ጨዋታዎች ምክንያት የመጣ ኮንሲኩዌንስ በኮምባይኔሽናቸው ምክንያት የመጣ ኮንሲኩዌንስ ወይም ደግሞ ፋይናል ሪተርን ወይም ደግሞ አውትካም ልንለው እንችላለን that is called payoff ይባላል ማለት ነው payoff ይባላል so payoff can be utility ሊሆን ይችላል ፕሮፊት ሊሆን ይችላል revenue this is benefit አይደለ ስለዚህ utility ሊሆን ይችላል satisfaction
ፕሮፊት ሊሆን ይችላል ትርፍ ረቨኑ ሊሆን ይችላል የምናገኘው ማለት ነው ብቻ የሁለቱ ፕሌየሮች ተጫውተው መጨረሻ ላይ በኮምቢኔሽን የሚያመጡት ኮንሲኩዌንስ ወይም ደግሞ ሪዛልት that is called payoff እንደሚባል ትይዛላችሁ ማለት ነው ሌላው ከፔኦፍ ጋር የተያያዘ ምንድነው ፔኦፍ ማትሪክስ ማለት እነኚህን ሁለት ተወዳዳሪዎች ኮምፒቲተሮች እድላቸውን የሚሞክሩበት በሰንጠረዥ መልኩ ወይም ደግሞ በቴብል መልኩ የሚዘጋጅ ማለት ነው ይሄ payoff matrix ማለት it is a table which summarizes the payoff for all the strategic open to the firm and rival responses ስለዚህ የተወዳዳሪው ምላሽ አለ እኔ የምወስነው ውሳኔ አለ የሁለታችንን የሚይዝልን የሁለቱንም payoff የሚይዝ ምን ይባላል that is called payoff matrix ይባላል ማለት ነው it is a table okay so ይሄን ይመስላል the game matrix of matching pennies or penny ምን ማለት ነው penny ምንድነው it is ሳንቲም አይደለ ሳንቲም ማለት ነው penny so በሳንቲሞች እንዴት ነው ጌሞችን ስናይሲ እንመልከት ይላል in this game there are two players row player አለ column player አለ ያ ማለት አንድ ሮው የሚጫወት አለ አንድ ደግሞ ኮለመን አለ ማለት ነው so በዚህ መልኩ each player has two strategy አላቸው which we abbreviate as head እና tail የሚል ስትራቴጂ አላቸው ማለት ነው ከሁለት አንዱ የመምረጥ ስትራቴጂ አላቸው ማለት ነው ኦኬ so ሁለት ስትራቴጂ መምረጥ ይችላሉ አንዱ ሁለቱም ፕሌየር ማለት ነው ሶ ሄድ ሊመርጥ ይችላል ቴል ሊመርጡ ይችላሉ ማለት ነው ለምሳሌ ኤ ሄድ ሲመርጥ ያኛው ቴል ሊመርጥ ይችላል ሶ ግን ሁለቱም ኤም ቢም ሁለት ስትራቴጂ አላቸው ሁለት ቾይስ አላቸው ሄድ እና ቴል የመምረጥ ማለት ነው ሶ choose are made independently choose ምንድነው በምንድነው የሚካሄደው independently ነው አንዱ ለአንዱ አይመካከርም ማለት ነው ስለዚህ አንተም የራስህን ነው የምመርጠው እኔም የራሴን ነው የምመርጠው ሶ አንተዋወቅም ማለት ነው ሶ ኮንሲኩዌንሱ ከዛ በኋላ ዜሮ ሰም ጌም ነው የሚሆነው አሁን ይሄ ለምሳሌ ሳንቲም አጉነ አንተ ሄድ የምትመርጥ ከሆነ እኔ ቴል መምረጥ አለብኝ ግዴታ ስለዚህ ምክንያቱም ሳንቲም ሁለት ሳይድ ነው አይደል ያለው ሶ ሄድ እና ቴል ነው ያለው ስለዚህ አንተ ቴል ካልክ እኔ ሄድ ስለዚህ ያንተ ቴል ከወጣ እኔ ምን ሆናለሁ እቀጣለሁ ማለት ነው እኔ ለምሳሌ በኔጌቲቭ 10 መቀጣ ከሆነ አንተ ኔጌቲቭ 10 አግኝተሃል ሶ ሁለቱ ጌሞች ምንድናቸው ማለት ነው ይሄ ስትራቴጂ ዜሮ ሰም ጌምን ያሟላል ማለት ነው ሶ ይሄን ይመስላል እዚህ ጋር እኔ ሶ ኮለመን የሚጫወት አለ ሮው የሚጫወት አለ አሁን እዚህ ጋር የማንበቡ የመጀመሪያ ስራችሁ ነው ማለት ነው ማንኛው ነው የኮለመኑ ማንኛው ነው የሮው የሚለውን ታነባላችሁ ማለት ነው ሮው ማለት ግድም ነው አይደለ ስለዚህ ግድም ስናነብ የምናገኛቸው the first numberአቸው ይሄና ይሄ የሮው ነው የሮው የዚህ የሮው ተጫዋች ነው ማለት ነው ሄድ ቢጫወት አንድ ሊያገኝ ይችላል -1 ሊያገኝ ይችላል ሶ ዲፔንድ የሚሆነው ምን ላይ ነው ማለት ነው ኮለመን የሚጫወተው ላይ ነው ማለት ነው ኮለመን ይሄ ሄድ ሲጫወት ኮለመኑም ሄድ የሚጫወት ከሆነ ሮው አንድ ያገኛል ኮለመኑ አንድ ያጣል ሶ ሲደመሩ ፕላስ እናርጋቸው 0 ነው ነገር ግን ይሄ ሄድ ተጫውቶ ሮው ሄድ ተጫውቶ ኮለመኑ ቴል የሚጫወት ከሆነ ምን ያጣል ማለት ነው የሮው ተጫዋች አንድ ያጣል የኮለመኑ ተጫዋች አንድ ያገኛል the sum is 0 አይደለ ሶ በዚያ መልኩ ነው እንግዲህ ከዚህ በኩል የተጻፈው ኮለመኑን መታነቡት ነው ይሄኛው ነው የሱ ድርሻ ከዚህ ደግሞ ቴል ከሆነ ይሄኛው ነው ድርሻው ማለት ነው ሶ the second number እዚህ ጋር የሚጻፈው ጌመር ነው ወይም ደግሞ ፕሌየር ነው ማለት ነው ይሄ የፈርስት ነምበሮችን ከሆነ ደግሞ ከዚህ በኩል to the left የሚጫወተው ፕሌየር ይሆናል ማለት ነው ሶ example of the game ሌላ ኤግዛምፕል ምናይ አድቨርታይዝ የማድረግና ነን አድቨርታይዝ የማድረግ ጌም አለ ሶ ሁለቱም አድቨርታይዝ የማድረግ እና ነን አድቨርታይዝ የማድረግ ሁለት ስትራቴጂክ ቾይስ አላቸው ሶ መምረጥ የነሱ ጉዳይ ነው የሚሆነው ማለት ነው ሶ እዚህ ጋርም እንደዚሁ የቢ ስትራቴጂ ላይ ቢ የሚያገኛቸው አድቨርታይዝ ቢያደርግ እነኚህን ነው ነን አድቨርታይዝ ቢያደርግ ደግሞ እነኚህን ነው የሚያገኘው ኤ ደግሞ አድቨርታይዝ ቢያደርግ እቺን 5 እና 4 ያገኛል depending on the decisions of the B and no doesn't advertise ቢያደርግ ደግሞ 4 እና
3 ያገኛል አሁንም ዲፔንድ ኦን ዘ ቢ ማለት ነው ቢም ሲወስን ዲፔንድ ኦን ኤ ላይ ሆኖ ነው የሚወስነው ስለዚህ ከግምት ውስጥ ማስገባት አለብን ያለው ራሽናል ቲንከር ናቸው ያለው ለዛ ነው ማለት ነው ምክንያቱም ለምሳሌ እኔ ቢ ቢሆን ቢ ተጫዋች ቢሆን ሶ ከ6 እና ከ7 አበላልጬ ማንኛው የተሻለ ይሆናል የተሻለ ፕሮፊት ይሰጠኛል አሁን ይሄን በፕሮፊት ብናየው ስለዚህ የተሻለ ፕሮፊት ያግለው 7 ላይ ነው አይደለ ስለዚህ አድቨርታይዝ ባረግ እሱ ይሄ የሚሻል ማለት ለሱ ደግሞ 5 እና 4 አለ ኦፍ ኮርስ አድቨርታይዝ ከሆነ 5 ነው የሚሻለው 5ን አድቨርታይዝ ይሆናል ነገር ግን እዚህ ጋር ለምሳሌ 7 ቢኖር እሱ ይሄ በአራት ቦታ 7 ቢሆን እኔ አድቨርታይዝ መርጥለት እሱ ምን ያደርጋል ማለት ነው ዳዝንት አድቨርታይዝ ያደርጋል ማለት ነው ስለዚህ እዚህ ጋር እኔ እሱ 7 አግኝቶ እኔ 5 ላገኝ ይችላል ማለት ነው ሶ መጀመሪያ ይሄ ዲፔንድ ኦን each other እያንዳንዳቸው ላይ ውሳኔያቸው ዲፔንድ ይሆናል ማለት ነው እስኪ እንየው ማብራሪያው ከታይ ስላለ ፔዮ ማትሪክስ ፎር አድቨርታይዚንግ ጌም ይላል ቱ ፕሌየር ፊርም ኤ እና ፊርም ቢ የሚባሉ ፕሌየሮች አሉ ያው እንዳየነው each ፊርም has two ስትራቴጂ ያላቸው አድቨርታይዝ እና ዱ ኖት አድቨርታይዝ የማድረግ ያወራነው ነው pay off is the number given in the sale ማለት ነው ያው ኤክሴል ተምራችኋል አይደለ ኮምፒውተር ላይ ሶ ሴል የሚለው ይሄንን ነው ለምሳሌ ይሄ ቢሆን ይሄ እንዳለ አራም ማዕዘን ውስጥ ያለው ሴል ነው የሚባለው ሶ ሴልስ that represent profit per unit ሴል ውስጥ ያሉት እያንዳንዱ ነምበር profit per unitን ቢወክሉ ይያለን ነው the actual level of profit firms earned depend on the decision that they made to advertise or not to advertise as well as it is competitor decision so ቅድም እንዳልኳችሁ actual level of profitአችን የሚወሰነው የመጀመሪያው እኛ አድቨርታይዝ ነው ዲሲሽናችን ወይስ ዱ ኖት አድቨርታይዝ ነው ዲሲሽናችን ከዚያስ በኋላ የሌላውስ የኮምፒቲተሪ ዲሲሽንስ የሚለውን በሁለታችንም ውሳኔ እንደሆነ የሚወሰነው ይነግረናል ማለት ነው እዚህ ጋር so in the payoff matrix the first number in each of the four cells represents payoff to the player that found to the left of the table associated with the strategy it chooses ማለት ነው so እንደሚመርጠው ስትራቴጂ ሄድም ቦቶም መረጠ ቶፕ የራሱ ጉዳይ ነው ነገር ግን ብቻ እንደዚህ ጥንድ ሆኖ ከተቀመጡት 1 እና 3 ቢሆን ጥንድ ሆኖ ከተቀመጡት የመጀመሪያው ነምበር ሴል ውስጥ ካለው ፈርስት ነምበር ምንድነው ቱ ዘ ሌፍት ያለው ተጫዋች ነው ከቴብሉ በሌፍት በኩል ያለው ተጫዋች ድርሻ ነው ወይም ደግሞ ፕሮፊት ነው የሚለው ላይ ያሳዩዋችሁ ነው ሜቢ እንትን ካላችሁ ግር ካላችሁ እዚህ ጋር ውጡና ተመልከቱ ስለዚህ እነኚህን ቁጥሮች ነው ፈርስት ነምበር የሚላቸው 5 4 እና 3 whether a place advertise or do not advertise it is your choice so ይሄ የመጀመሪያው ቁጥሮች ምንድናቸው ይላል የኤ ፕሮፊት ናቸው ድርሻዎቹ ናቸው በየትም ሄደ ቤት በዚህ ከሄደ ከሁለት አንዱ ያገኛል በዚህ ከሄደ ከሁለት አንዱ ስለዚህ የመጀመሪያዎቹ ቁጥሮች ናቸው the second number ማንን ሪፈር ያደርጋሉ ማለት ነው to the top የተጻፈው የቢን ስትራቴጂክ ፕሮፊት ኮንሲኩዌንስን ያሳያሉ ማለት ነው እሱን ነው የሚያወራን እዚህ ጋር the second number ይላል ይሄው the second number represents the pay of players found across the top of the table associated with its strategy በመረጠው ስትራቴጂ መሰረት አሶሲኤት አድርጎ ከቶፕ ያለው የሱ ከቶፕ ላለው ሰውዬ ድርሻዎች ናቸው ሰከንድ ነምበር ላይ የተጻፉት ነው የሚለው ሶ እስኪ ሪያሊቲ ላይ እናወርደውና ለየት ያለ ኤግዛምፕሎችን እኔ ለምሳሌ the prisoners dilemma የሚለው ለዚህ ምርጥ ኤግዛምፕል ይሆነናል prisoners dilemma ማለት የተከሳሾች ወይም ደግሞ እስር ቤት ለፍርድ የቀረቡ ሰዎች የሚያደርጉት እንግዲህ የመመላለጥ ስራ ነው ያ ማለት አንዱ ነጣ ማውጣት ወይስ በጋራ መክሰር ወይንስ ደግሞ አንዱ ከስሩ አንዱ ነጣ ማውጣት በጋራ የሆነ ነገር መካፈል የሚለውን የሚያሳየን ነው ማለት ነው ያ ማለት ሁለት በጋራ ወንጀል የሰሩ ሰዎች ኤና ቢ ቢኖሩ ኤና ቢ ሁለቱም በጋራ ወንጀል ሰርተዋል ሶ አሁን የሚጠበቀው ምንድነው የማመን ያለማመን ጉዳይ ነው ኮኦፕሬት ከሆነ እንደማመን ውሰዱት ሁለቱም ማለት ኮኦፕሬት ከሆነ ማመን ነው አዎ ሰርተናል ማለት ነው ዲፌክት ከሆነ አይ ወንጀሉን አልፈጸምንም በፍጹም ማለት ነው ስለዚህ ለምሳሌ ይሄን ኤ ብንለው ይሄን ደግሞ ቢ ብንለው ኮለመኑ ማለት ነው ሶ ኤ ኮኦፕሬት አድርጎ ፈጽሚያለሁ አምኛለሁ ፈጽመናል ብሎ ቢ ኮኦፕሬት ሲያረግና ዲፌክት ሲያረግ የሚደርስባቸው ቅጣት ይለያያል ለምሳሌ ሁለቱም
አዎ ፈጽመናል ካሉ 3 ዓመት እስራት ይቀጣሉ ምክንያቱም ኤቪደንስ የላቸውም አሁን መርማሪዎቹ ስለዚህ የተለያየ ክፍል እንዳይገናኙ አድርገው ሰዎቹን ነው የሚጠይቋቸው ማለት ነው ይሄን አይነት ቻንስም እንዳላቸው አያውቁም ስለዚህ አምልጧቸው ሁለቱም ተስማምተናል አዎ ሰርተናል ካሉ ሁለቱም 3 ዓመት ይቀጣሉ ነገር ግን ኤ አዎ ሰርቻለሁ ብሎ ቢ ግን አልሰራሁም ብሎ የሚዋሽ ከሆነ አልሰራንም ብሎ የሚዋሽ ከሆነ ኤ በነፃ ይለቀቃል ቢ 4 ዓመት የሁለቱንም ይቀጣል ማለት ነው እንዲሁ ኤ አልሰራሁም ብሎ አልሰራንም በፍጹም ወንጀል አልፈጸምንም ብሎ ቢ ግን ፈጽመናል ካለ ቢ በነፃ ይለቀቃል ኤ ግን 4 ዓመት ታስሮ ይወጣል ማለት ነው ነገር ግን ሁለቱም አይኔን ግንባሬ ያርገው አላየንም ብለው ካሉ ምን ይቀጣሉ አንድ ዓመት ታስረው የማጣሪያ ሊሆን ይችላል አንድ ዓመት በጣም ቀለል ያለ እስራት ታስረው ይወጣሉ ማለት ነው ስለዚህ አሁን ቢመካከሩ ኖሮ ኦፍ ኮርስ ይሄን ነው የሚመርጡት አይደለ ሁለቱ ቢተዋወቁ ነገር ግን አይተዋወቁም ስለዚህ አይ ሱ ኮኦፕሬት ካረጋስ እኔ ዲፌክት አረጌ ሱ ኮኦፕሬት ካረገኮ እኔ 4 ዓመት ልታሰር ነው ስለዚህ ሁለታችንም እኔም ኮኦፕሬት ማድረግ አለብኝ እሱ ዲፌክት ካረገ እኔ ዲናለሁ ኮኦፕሬት ካረገም እኩል እንቀምሳለን ብለው ይሄን ሊወስኑ ይችላሉ ግን የተሻለ ውሳኔ ምን አለ ነበር ኮኦፕሬሽን ጌም ቢሆን እዚህ ጋር አንድ ዓመት የሚቀጡበት ነበር ማለት ነው እስኪ እንየው ማብራሪያውን there are 2 strategies to cooperate or to defect pay off payments in 1000 ሊሆን ይችላል USD ይላል እሱ ችግር የለውም ስለዚህ አትጨነቁ row and column were 2 prisoners who jointly participate in a crime በጋራ ነው ወንጀል ላይ የተሳተፉት their interests are only partially in conflict ስለዚህ ኢንተረስታቸው ወይም ፍላጎታቸው ምንድነው partially conflict ውስጥ ናቸው ያ ማለት ልክ ቅድም እንዳልኳቸው አንዱ ኮኦፕሬት ያደርግብኛል በማለት ገና እኔ ዲፌክት ባረግ ያኛው ኮኦፕሬት ሊያደርግ ይችላል የሚል ሁለት ልብ ይሆናሉ ማለት ነው ምክንያቱም ተለያየ ክፍል ነው የሚጠየቁት ምንም ግንኙነት የላቸውም so they could cooperate with each other and refuse to give evidences ስለዚህ ምን ሊያደርጉ ይችላሉ አንድ ሁለቱም ኮኦፕሬት ሆነው ምን ሊያደርጉ ይችላሉ ኤቪደንስ አንሰጥም ዕውቀቱን እንትን ማለት መረጃ አንሰጥም ብለው እንቢ ሊሉ ይችላሉ ወይም ደግሞ one could defect and implicate the other ስለዚህ አንዱ ደግሞ ዲፌክት አድርጎ ምን ያጋልጣል ማለት ነው ለከፋ ችግር ሊያጋልጠው ይችላል ማለት ነው the problem is that each party has an incentive to defect ችግሩ ምንድነው ሁለቱም ፓርቲ ዲፌክት ለማድረግ ሊነሱ ይችላሉ ይላል regardless of what he or she believes the other party will do ስለዚህ አማራጩ ዲፌክት ቢያረጉ የተሻለ ነው ማለት በቃ አሁን ለምሳሌ ሁለቱም ዲፌክት ለማናረጉ እኔ ኮኦፕሬት ሳረግ እሱም ኮኦፕሬት ያደርግብኛል ስለዚህ 3 ዓመት ልቀጣ ይችላልው ብለው ካሰቡ ኮኦፕሬሽኑን ተው ሁለቱም ዲፌክት ሊያስቡ ይችላሉ ሶ ዲፌክት ቢያስቡ የተሻለ አንድ ዓመት ብቻ ይቀጣሉ ማለት ነው ሶ ያሐሳብ ካለባቸው ሁለቱም ዲፌክት ያስባሉ ምክንያቱም እኔ ዲፌክት ሳረግ እሱም ዲፌክት ያለ እኔ ዲፌክት ባረግ እሱ ምንድነው የሚያገኘው ኮኦፕሬት ባረግ እሱ ኮኦፕሬት ሊያረግብኝ ይችላል ስለዚህ ዝም ብዬ ዲፌክት ላርግና አንድ ዓመቴን ቀምሼ ልውጣም ሊል ይችላል ማለት ነው ሶ በዚህ አይነት ሲቹዌሽን ያሉ ፕሪሰነርስ ዲሌማ ይባላል ማለት ነው ሌላው ኮሪሌትድ ጌም ምንድነው የሚለውን እስኪ is a randomized assignment of potentially correlated actions recommendations to agents such that nobody wanted to deviate ማለት ነው ስለዚህ ይሄ ምንድነው ምክንያታዊ የሆነ ነው ራንደማይዝ አሳይመንት ነው ያ ማለት ኮሪሌትድ አለ በፊርሞቹ መካከል ኮሪሌሽን አለ ስለዚህ ማንንም ሰው ዲቪየት ለማድረግ ወይም ደግሞ ከስምምነታቸው ለማፍረስ የሚፈልግ የለም ማለት ነው የራሱ የሆነ ሪኮመንዴሽን አለው አክሽን አለው መመሪያ አለው ስለዚህ በመመሪያቸው ብቻ ነው ስለዚህ nobody wanted to deviate from the strategic ማለት ነው ለምሳሌ ትራፊክ ላይት ፎር ካር ትራፊክ ላይት ላይ መንገድ ላይ እንግዲህ መኪና የሚነዳ ሰው እግረኛም ቢሆን ሪድ አለ የሎ አለ ግሪን አለ ላይት ሲግናሊንግ ዲፈረንት አክሽንስ ስቶፕ ሬዲ እና ጎ ሪስፔክቲቭሊ ማለት ነው ሶ ዌር ጀነራል ዛን ሞር ጀነራል ዛን ዘ ዌል ናውን ናሽ ኢኩሊብሪየም ይሄ ኮኦፕሬት ጌም ሞር ጀነራል የሆነ ነው ከማ በጣም ታዋቂ የሆነው ናሽ ኢኩሊብሪየም ቢሆንም ነገር ግን በጣም ጀነራል የሆነው ይሄ ኮሪሌትድ game now ይለናል so it was first discussed by mathematician Robert Amman
ይባላል። በዚህ ሰውዬ ነው መጀመሪያ ዲስከስ የተደረገው ይለናል። ለምሳሌ ድራይቨር አሽከርካሪዎችን በዚህ ብናይ ድራይቨር 1 አለ፣ ድራይቨር 2 አለ። ድራይቨር 1 ይሄ ድራይቨር 2 አለ፣ ድራይቨር 1 አለ። ያ ማለት ስትራቴጂያቸው ዴር የማድረግና ቺክን አውት የማድረግ ነው። ያ ማለት ለምሳሌ የሆነ ጠባብ መንገድ ላይ ተገናኙ። ሁለቱም ዴር ቢያረጉ ምን ይሆናሉ? ሁለቱም ቺክን አውት ቢያረጉስ አንዱ ቺክን አውት አንዱ ዴር ቢያረግስ ምን ይፈጠራል የሚለውን ያሳየናል ማለት ነው። ይሄ ግን ዴር ማለት ደፍረ መንዳት ነው። ለምሳሌ ጠባብ መንገድ ላይ ዝም ብለህ ብትነዳ ትጋጫለህ ሄደ። ስለዚህ ሁለቱም ደፍረው ከነዱ ኪሳራቸው ምንድነው? -10 ክራሽ ያደርጋሉ ማለት ነው። ይጋጫል መኪናው። ስለዚህ ኪሳራ ውስጥ ይገባሉ። ነገር ግን ይሄኛው ደፍሮ ወይም ደግሞ ድራይቨር 1 ደፍሮ ነርቶ ይሄኛው ድራይቨር 2 ቺክን አውት የሚያደርግ ከሆነ ቺክን አውት የሆነው ምንም አያገኝም። የደፋር ሆኖ የነዳው ግን ቢያንስ መንገዱን ያልፋል አይደለ? አንድ ነጥብ ይያዝለት። እዚህ ጋር ለኤግዛምፕሉ ነው ምንም ማድረግ ትችላላችሁ። ብቻ እንደሚያገኝ ይሄ ደፍሮ የነዳው ያኛው ከሸሸለት በሰዓቱ በመሄድ ሊሆን ይችላል ሊጠቀም እንደሚችል ያሳያል። ይሄኛውም እንደዚሁ ድራይቨር 1 ቺክን አውት አድርጎ ድራይቨር 2 ዴር ቢያደርግ እንደዚሁ ድራይቨር 2 የተሻለ አውትካም እንዳለው፣ ሁለቱም ቺክን አውት ቢያደርጉ ግን ሁለቱም ካደጋ እንደሚድኑና በቃ የሆነ በየጊዜያቸው ሄዶ የራሳቸውን ጥቅም ማሳካት እንደሚችሉ ያሳየናል ማለት ነው። ይሄ ጌም ይሄንን ነው የሚያሳየን። ኦኬ እንግዲህ ይሄን ያህል ካልን እስካሁን ድረስ ከተከታተላችሁኝ በርግጥ ቪዲዮ ተመችቷችኋል ማለት ነው ሪሊ። ስለዚህ ሰብስክራይብ፣ ላይክ እና ሼር ለጓደኞቻችሁ ማድረግ እንዳይረሳ። ሰብስክራይብ አድርጉኝ እና አበረታቱኝ። እንግዲህ ወደ ቀጣዩ ሌሰን ስንሄድ ኢኩሊብረም ዘ ዶሚናንት ስትራቴጂ ኬዝ ወደ ኢኩሊብረም እንመጣለን ማለት ነው። እንግዲህ ኢኮኖሚክስ ላይ ዝም ብሎ መማር ብቻ የለም ማለት ነው። ስለዚህ ማንኛውም አክሽን ኢኩሊብረም ላይ ወይም ደግሞ ስቴብል ደረጃ ላይ የመረስ ጉዳይ ነው ትምህርቱ ዋናው ማለት ነው። ኢኩሊብረም በዶሚናንት ስትራቴጂ ኬዝ ምን ይመስላል የሚለውን እናያለን ማለት ነው። ዶሚናንት ስትራቴጂ is an optimal strategy of a player irrespective of the strategy chosen by other firms። ስለዚህ ቅድም እንደነገርኳችሁ ዶሚናንት ስትራቴጂ ማለት ለኔ የተሻለ አማራጭ ወይም ደግሞ የተሻለ ጥቅም የሚያስገኘኝ regardless of my competitor ማለት ነው። የኔ ኮምፒቲተር ምን ሰራ ምን አደረገ የሚለውን ሳላይ ለኔ ብቻ የተሻለ የሚሰጠኝን የማገኝበት ከሆነ that is dominant strategy። እንግዲህ ይህን ዶሚናንት ስትራቴጂ ኢኩሊብረምን ስናቅ ወይም ደግሞ ስናይ ምን ነው ታሳቢ የምናደርገው? ሁለት ፕሌየሮች አሉ። ራሽናል ናቸው ፕሌየሮቹ። እንዲሁም ደግሞ በፕሌየሮቹ መካከል ምንም አይነት ኮኦፕሬሽን የለም። ድርጊቱ የሚፈጸመው ሲሚልታኔስሊ ነው። ሁለቱም እንትኖች የሚፈጽሙ ድርጊቱን ሲሚልታኔስሊ ነው፣ በተመሳሳይ ታይም ነው ማለት ነው። ዶሚናንት ስትራቴጂ ያ መሆኑን ከተረዳችሁ ኤግዛምፕል ላይ ደግሞ የበለጠ ይገባችኋል። the firm always chooses this strategy without considering አሁንም ያንን ነው የሚደግምላችሁ the strategy to be chosen by the other players። ሌላው ፕሌየር ምን መረጠ የሚለውን ምን ስትራቴጂ አደረገ የሚለውን ኮንሲደር ሳናደርግ በራሳችን የተሻለ ነገር ማግኘት ማለት ነው። ምንም ይምረጥ በቃ ያኛው ለኛ ግን አንድ ነገር ብቻ ነው የተሻለው ማለት ነው። ሌፍት መረጠ፣ ራይት መረጠ፣ ቦቶም መረጠ፣ አፕ መረጠ፣ ለኛ የተሻለው አንድ ብቻ ነው ቤትም ቢሄድ ያኛው ማለት ነው። that is dominant strategy ይባላል። አሰምሽኑን እስኪ እኔ the game is one shot game አንድ ጊዜ ብቻ የሚከናወን ጌም ነው። it is not repeated game ማለት ነው። no cooperation between the players በፕሌየሮች መካከል ምንም አይነት ኮኦፕሬሽን የለም፣ መስተጋብር የለም። no communication between the players decision is simultaneously without knowing each other's actions። ስለዚህ በተመሳሳይ ሰዓት የሚከናወን ስለሆነ የዛኛው ድርጊት ምን ተደረገ አናቀም ማለት ነው። ሲሚልታኔስሊ ነው ማንኛውም የሚያደርገው፣ አንዱን ሳታይ ነው የምታደርገው። ስለዚህ የሚታወቅ ነገር የለም። the game is represented in normal form of using payoff matrixን በመጠቀም ሪፕሬዘንት ሊደረግ ይችላል ማለት ነው ጌሙ። players are rational ፕሌየሮች ምንድናቸው? ራሽናል ናቸው። a player always thinks that its competitor is as smart as it is እኔ ስማርት እንደሆንኩት እኔ እንዳሰብኩት ሁሉ ኮምፒቲተርም ያስባል ብሎ ራሽናል የማሰብ ችሎታ ያለው ፊርም ነው ማለት ነው እዚህ ጋር ያለው። እስኪ consider the following price game ይለናል። pay off profit per unit ቢሆን ቴብል ውስጥ ያሉት የቢ አለ የኤ አለ።
እንግዲህ ስትራቴጂክ ወይም ደግሞ ዶሚናንት ስትራቴጂ የሚለውን እንዳየሁት ወይም ደግሞ እንዳየነው እስኪ እዚህ ጋር እስኪ ኤን እንውሰድ መጀመሪያ ጊዜ ማለት ነው። ኤን ስንወስድ ማና ማነው አውትካሙ? እዚህ ጋር 9 እዚህ ጋር 8 እዚህ ጋር 6 እዚህ ጋር 4። ስለዚህ አሁን ኤ ቶፕን መረጠ። ቢን ስታዩ ደግሞ በዚህ ዲክሪዚንግ ሊያደርግ ይችላል፣ ኖት ዲክሪዚንግ ሊያደርግ ይችላል። ስለዚህ ኤ ላይ ይነኙ ቁጥሮች ፕሮፊት ከሆኑ የተሻለ ፕሮፊት ያገኘው የት ላይ ነው? ቶፕ ላይ አይደለ? ቶፕ ላይ የተሻለ ፕሮፊት ካገኘ እዚህ ጋር 9 ያገኛል። የቱ ጋር? እዚህ ጋር 9 ያገኛል፣ እዚህ ጋር 8 ያገኛል። እዚህ ጋር ግን ዳዝንት ዲክሪዝ ፕራይስ ቢያደርግ ፕራይሱን ዲክሪዝ ባያደርግ ግን 6 እና 4 ነው የሚገኘው። ስለዚህ ዲክሪዝ አድርጎ ፕራይሱን ቢ የፈለገውን ይስራ ከ6 እና ከ4 በታይ የወረደ ውጤት ያገኛል እንዴ? 9 ወይም 8 ነው ሊያገኝ የሚችለው ቢ ይሄንንም ቢያደርግ ሶ ለዛ ነው ዶሚናንት ስትራቴጂ አለው። የቢ ተግባር ምንም ይሁን ምን ይሄ ሰውዬ ኤ ላይ ያለ ሰውዬ ዲክሪዚንግ ፕራይስ ከመወሰን ወደ ኋላ አይልም። ምክንያቱም እዚህ ጋር ወርዶ 6 እና 4ን ከማግኘት እዚህ ጋር ያሉት 9 እና 8 የተሻሉ ስለሆኑ ለሱ ማለት ነው። ሶ ቢ የፈለገውን ቢወስን አይጨነቅም፣ ዲክሪዚንግ ፕራይስ ያደርጋል ማለት ነው። እስኪ በቢ በኩል ደግሞ እንምጣ። ቢ ላይ ስታው እዚህ ጋር 6 እና 5 ያገኛል ዳዝንት ዲክሪዝ ቢያደርግ፣ እዚህ ጋር ግን 7 እና 8 ያገኛል። ማንኞቹ ቁጥሮች ናቸው የተሻሉ? ፕሮፊት ያለው ዲክሪዝ ቢያደርግ አይደለ? ዲክሪዝ ፕራይስ ቢያደርግ ነው። ኤ ዲክሪዝ አደረገ፣ ዳዝንት ዲክሪዝ አደረገ። የቢ ምርጫ ምንድነው? ዲክሪዝ ነው። ስለዚህ ፕራይሱን ዲክሪዝ ከማድረግ የኤ ምርጫ ወደ ኋላ አያሰኘውም ቢን ማለት ነው። ምክንያቱም እዚህ ጋር ያለው ምርጫ ሁለቱም ቁጥሮች እዚህ ጋር ከሚያገኛቸው ቁጥሮች ያነሱ ስለሆኑ ኦልሬዲ ዲክሪዚንግ ፕራይስ ኢት ኢዝ ኤ ዶሚናንት ፕራይስ ፎር ቢ። ለዚህም ለኤም ቅድም እንዳየነው ዲክሪዚንግ ፕራይስ ኢት ኢዝ ኤ ዶሚናንት ፕራይስ ፎር ኤ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን ሁለት ዶሚናንት ስትራቴጂ ነው ያለው ማለት ነው። ሶ ሁለቱም ዲክሪዝ ነው። ፔ ኦፋችን ለሁለቱም የተስማማው ሁለቱም በጋራ ማንን ይመርጣሉ? ዲክሪዝ 9 እና 7 ፕሮፊትን ማግኘት ይችላሉ ማለት ነው። ሶ በዚህ መልኩ ነው ዶሚናንት ስትራቴጂ ሊሰራ የሚችለው ማለት ነው። እዚህ ጋር ተቀምጦላችኋል። ኢፍ ኤ ኤክስፔክትስ ቢ ቢን ኤክስፔክት ቢያደርግ ምን ቢመርጥ ብሎ ቢ ዲክሪዝ መረጠ ብሎ ቢመርጥ ኤ ቤስት ስትራቴጂ የሚሆነው ዲክሪዝ ነው። ዳዝንት ዲክሪዝ ይመርጣል ብሎ ቢያስብ ቢ ኤ አሁንም ዲክሪዝ ነው ማለት ነው። ሶ ዲክሪዚንግ ፕራይስ ኢት ኢዝ ዶሚናንት ስትራቴጂ ፎር ኤ ይለናል ማለት ነው። ሶ ሲንስ ኤ chooses decreasing price strategy regardless of the strategy chosen by B, it has a dominant strategy and it is decreasing price strategy ነው ማለት ነው። የቢንም እዚህ ጋር አስቀምጦላችኋል። ቢ የኤን ኤክስፔክት ሲያደርግ ዲክሪዝ ቢያደርግ ዳዝንት ዲክሪዝ ቢያደርግ ብሎ ኤክስፔክት አድርጓል። ሁለት ጊዜ ምንድነው ዲክሪዚንግ ፕራይስ ነው ውሳኔው። ስለዚህ ዲክሪዚንግ ፕራይስ is the dominant strategy of B ይሆናል ማለት ነው። so since firm B chooses decreasing price strategy irrespective of the strategy chosen by A, it has a dominant strategy which is decreasing price ማለት ነው። decreasing price ለሁለቱም ነው ማለት ነው። ስለዚህ የጌሙ ኢኩሊብረም ምን ይሆናል ማለት ነው? it is decreasing price decrease ሆኖ ለሁለቱም 9 እና 7 ያጠቃላይ የጌሙ ኢኩሊብረም ይሆናል ማለት ነው። ይሄን ይመስላል ዶሚናንት ስትራቴጂ። ስለዚህ ይሄን ይመስላል ዶሚናንት ስትራቴጂ። ቀጣይ ላይ ጌም ዊዝ ኦንሊ ዋን ዶሚናንት ስትራቴጂ እንዲሁም ደግሞ ኖ ዶሚናንት ስትራቴጂ ዊዝ ናሽ ኢኩሊብረም የሚሉትን እንቀጥላለን። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ አድርጉኝ፣ አበረታቱኝ። ችግር የለውም እናንተን አይጎዳም አይደለ? እኔን ግን ይጠቅማል። ስለዚህ እባካችሁን ሰብስክራይብ ላይክ አድርጉኝ። አመሰግናለሁ። ሰላም ሁኑ።